Russia has claimed that its forces have captured the city of Pokrovsk in eastern Ukraine. ሩሲያ በደም አፋሳሹ ጦርነት ድል ልትቀዳጅ ዩክሬንን በመዳፏ ልትጠቀልል ከጫፍ ደርሳለች። ባለፉት 2 ዓመታት ከባድ ትንቅንቅ ሲካሄድበት የቆየው የፖክሮቭስክ ጦር ግንባር በሩሲያ የበላይነት መጠናቀቁንና ከተማይቱ ለሩሲያ ገቢ መደረጓን የሩሲያ ጦር ኃይሎች ጠቅላይ አዛዡ ጀነራል ቫለሪ ገራሲሞቭ በይፋ አረጋግጠዋል። ዩክሬን በአውደ ውጊያውም ሆነ በዲፕሎማሲው ጠረጴዛ አለፍ ሲልም በውስጣዊ የሙስና ቅሌት የካበችው ሁሉ የተናደባት እጅ ልትሰጥ ምናልባትም የቀናት ብቻ ዕድሜ እንደቀራት የሚወጡ መረጃዎች እያመላከቱ ነው። በቅርብ አማካሪያቸውና አጋራቸው ስልጣን መልቀቅ ቀልባቸው ተሰውሮ ፊታቸው ከስሞ የከረሙት ፕሬዝዳንት ቮሎዲሚር ዜሌንስኪም ከእንግዲህ የተያዙብንን መሬቶች ከሩሲያ ማስመለስ ግመልን በመርፌ ቀዳዳ የማሾለክ ያህል እጅግ ፈታኝ ሆኖብናል ሲሉ ተደምጠዋል። ሩሲያም ወደፊት በመገስገስ የበላይነቷን እያረጋገጠች፣ ዩክሬን በአንጻሩ በውጫዊና ውስጣዊ ጫና እየተብረከረከች የጦርነቱን መቋጫ እየጠበቁ ነው። የኪየቭ ቀንደኛ አጋሮች አውሮፓውያንም እጃቸውን አጣጥፈው ከመመልከቱ ውጪ አንዳች ጠብ የሚል ነገር መፈጊር ተስኗቸው ቀጥሏል። እንደምን ሰነበታችሁ ውድ የኦርቢት ሚዲያ ተከታታዮች። በዛሬው ዝግጅታችን የሩሲያ ዩክሬን ጦርነትን ቀጣይ አቅጣጫ በእጅጉ የሚወስነውን የሩሲያን የፖክሮቭስክ ድል በስፋት እንቃኛለን። አብራችሁን ቆዩ። በዓለም መድረክ እልህ አስጨራሽ በሆነው የዩክሬን ጦርነት ትኩሳት ውስጥ ሆኖ የብዙዎችን ትንፋሽ የያዘ አንድ ስም ከሌሎቹ ይልቅ በላቀ ድምፅ እየተሰማ ነው። እርሱም ፖክሮቭስክ። ይህች ከተማ ዛሬ በጦርነቱ መዝገብ ውስጥ የተሰመረላት ስሟ ከቀደሙት የዶኔስክ ምሽጎች በበለጠ ትርጉም ይዛ የመጣች ይመስላል። የጦርነት ጥበብ ምሰሶዎቹ የሚቀመጡት በግንባር ላይ ሲሆን የሰላም ተስፋ ደግሞ የሚመነዘረው በዚያው ግንባር ላይ በፈሰሰው ደም ነው። ሩሲያ በፖክሮቭስክ ግንባር ማዕበል ፈጥራለች። የይገባኛል ጥያቄዋ ደግሞ ድል የሚል ስያሜ አግኝቷል። ነገር ግን በጦርነቱ መዝገብ ውስጥ ድል የሚለው ቃል ብዙውን ጊዜ ከደም ከእንባና ከውድመት የደረሰ ዋጋ በስተጀርባ በሰም ተለውጦ የሚቀርብ ነው። ይህች የዶኔስክ መግቢያ በር የዩክሬን ወታደራዊ አቅርቦት ደም ስር፣ የሎጂስቲክስ አንገብጋቢ ማዕከልና ለምዕራባዊ መከላከያ መስመር የማይቀበር ቋጥኝ ነበረች። የሩሲያ ጦር ከወራት በፊት አቭዲፍካን እንደያዘው ሁሉ ፖክሮቭስክን መቆጣጠር ማለት ለኪየቭ መንግስት የዶኔስክን መቆጣጠር ወሳኝ ምሽግ ከማስለቀቅ ባሻገር ግዙፉን የባቡር መስመርና የመንገድ አውታር በመዝጋት የዩክሬንን የመከላከል አቅም አንጓውን መበጠስ ማለት ነው። ይህች ከተማ ዛሬ ከምትሰጠው ስልታዊ ፋይዳ ባሻገር ሰው ሲወድቅ መሬት ይመታል እንዲሉ የኪየቭን የመከላከል ግንብ መናድ፣ የምዕራባውያን የድጋፍ ስልትን መፈተንና የሩሲያ የይገባኛል ጥያቄን ማሳደግ የሚችል ወሳኝ ምዕራፍ ሆና ተቀምጣለች። በእርግጥም የሩሲያ ግስጋሴ በተለይም አሁን ባለው የሰው ኃይልና የመሳሪያ ብልጫ የማይሰለች የነፋስ ግፊት ሆኖ ቀጥሏል። የሩሲያ የአገር መከላከያ ሚኒስቴር የሚያቀርባቸው መግለጫዎች ከየዕለቱም የቦምብ ድብደባና የመድፍ ተኩስ ጋር ተዳምረው የዩክሬን ወታደሮች አፍንጫው ጋር የደረሰ ትግል ውስጥ እንደከቷቸው ያሳያሉ። ኪየቭ እያንዳንዱን ሜትር መሬት በጥፍሯ የምትቆፍር ያህል መከላከል ብትፈልግም የጦርነቱ ሕግ ደግሞ አንድ ጅረት ሁለት መሻገሪያ የለውም የሚለውን መርህ እየደጋገመ ይናገራል። የሩሲያ የእርምጃ አካሄድ በፖክሮቭስክ ላይ ማተኮሩ በሰሜንና በደቡብ ግንባሮች ላይ ገጠማትን መቀዛቀዝ ለመካስና የዶኔስክን ወረራ ሙሉ ለሙሉ ለማጠናቀቅ እንደ ስልታዊ የሞራልና የጂኦግራፊያዊ እርምጃ እንደወሰደች አያጠራጥርም። ወደ ፖክሮቭስክ መውደቅ የደረስንበት ለአስጨራሽ የጦርነት ማዕበል ደግሞ በቀጠናው ላይ በሰደድ እሳት አምሳል እየተስፋፋ ይገኛል። የሩሲያ ጦር በአሁኑ ወቅት የኃይል አስተላለፉን በብረት ሰንሰለት በማጥበቅ ፖክሮቭስክን ተከትለው የሚገኙትን እንደ ሰሊዶቮ እንዲሁም ኩራኮቮ የመሳሰሉ ስልታዊ ከተሞችን የክብረት እንጨት አድርጎ እየለኮሰ ቀጥሏል። ይህ የጥቃት ብዛት ዩክሬን በአውሮፓና በአሜሪካ የገባላት የረጅም ርቀት ሚሳይሎችና ዘመናዊ የአየር መከላከያ መሳሪያዎች ከመድረሳቸው በፊት በመሬት ላይ አዲስ እውነታ ለመፍጠር ያለመ የተጠና አካሄድ ነው። የዩክሬን ወታደሮች ከቆዳቸው የላቀ ጥንካሬ አሳይተው የሩሲያን ግስጋሴ በየሜትሩ ለማዘግየት ቢሞክሩም የጦርነት ስሌት ግን የሰውን ጥንካሬ ብቻ ሳይሆን የመሳሪያውንና የጥይቱን ብዛት ጭምር ያስላል። ይህ ሁኔታ የዩክሬን መንግስት በተለይም በጦር ግንባር ያሉትን ወታደሮች ወደ ኋላ የሚጎትት የእግር ሰንሰለት ሆኖባቸዋል። ምዕራባውያን የሚሰጡት ድጋፍ እንደ ባህር ማዕበል ቢመጣም የፍላጎቱና የጦርነቱ ፍጥነት ደግሞ ከድጋፉ አይነት ይበልጣል። ፖክሮቭስክ በሩሲያ እጅ መውደቁ የድሮን ዘመን ጦርነት በድጋሚ ማንሳት በሰው ኃይልና በመድፍ ብዛት የበላይ የሆነ ኃይል በአውሮፓ ምድር አሁንም ወሳኝ ምዕራፍ መክፈት እንደሚችል በጉልህ አሳይቷል። ይህ በእሳትና በጢስ የታጀበው የግንባር ትግል ወደ ሌላኛው አደባባይ የዲፕሎማሲውና የድርድሩ ጠረጴዛ አሸጋግሩናል። ዛሬ የሩሲያ ዩክሬን ድርድር ማውራት ከጥልቁ ውቅያኖስ ላይ ውሃን የመቅዳት ያህል ከባድ ሆኗል። ምክንያቱም ሩሲያ
በፖክሮቭስክ ያገኘችው ድል የድርድር የዋጋ ዝርዝር ሆኗታል። የሞስኮ መንግስት ለድርድር የሚቀርበው በግንባር ላይ በተፈጠረ አዲስ እውነታ ላይ ተመስርቶ ነው። የዩክሬንና የምዕራባውያንን የሰላም ቀመሮች በበረዶ ላይ እንደተቀረጸ ጽሑፍ አድርጎ እየቆጠረ የድርድሩን መነሻ የግድ የሩሲያን የክልል ቁጥጥርና ደህንነት ማረጋገጥ አለበት የሚል የማይለወጥ አይነት ቋጥኝ አቁሟል። በሌላ በኩል ዩክሬንና አጋሮቿ የፖክሮቭስክ ውድቀት የመሸነፍ ምልክት ሳይሆን ሩሲያ ለወረሯ የምትከፍለውን ዋጋ ከፍ የማድረግ ስልት እንጂ የራሳቸውን የግዛት አንድነትና ሉዓላዊነት በተመለከተ የሚፈይደው ጉልህ ሚና የለውም የሚል አቋም ይዘው ቆመዋል። ከትላንት የበለጠ ጦር ከፈለክ ከትላንት በላይ ሰላም የለም የሚል የኃይል ሚዛን ፍልስፍና የድርድሩን ጠረጴዛ በጥላቸው ዝጓዜ ውስጥ እንዲዘፈቅ አድርጎታል። ሁለቱም ወገኖች የሰላም በር በከፊል ቢከፍቱም ወደ ውስጥ ለመግባት የሚከፈለውን ዋጋ ለመቀበል ግን ፈቃደኞች አይደሉም። ይህ ማለት ድርድሩ በጦር ሜዳ አዲስ ውጤት እስኪገኝ ድረስ የሚቀጥል ሲሆን እስካሁን ድረስ ግንባር ላይ የሚካሄደው ውጊያ የሰላሙን ዕጣ ፈንታ የሚወስን የመጨረሻው ዳኛ ሆኖ ቀጥሏል። የፖክሮቭስክን መሰል ውጊያዎችና የተንዛዛውን የድርድር ሂደት ከምስራቅ አውሮፓ ያለፈ ትርጉም ሰጥቶ ማየት ተገቢ ነው። የሩሲያና ዩክሬን ጦርነት የሁለት ሀገር ጉዳይ ብቻ አይደለም። የዓለምን የኃይል አስተላለፍ የሚፈትሽ ታላቅ መስቀለኛ መንገድ ነው። ሩሲያ ያገኘችው ስልታዊ ግስጋሴ ምዕራባውያን አጋሮች በተለይም የኔቶ አባል ሀገራት የደህንነት ስሜት እንዲሸረሸር አድርጓል። ምዕራቡ ዓለም ለዩክሬን የሚሰጠው የጦር መሳሪያና የገንዘብ ድጋፍ የመላው አውሮፓ መከላከያ መስመር ሆኖ የታየ ነው። በቅርቡም በፖላንድ በባልቲክ ሀገራት እንዲሁም በሌሎችም የምስራቅ አውሮፓ አባል ሀገራት የሚታየው ከፍተኛ የውጥረት መጨመር እሳት በደረቅ እንጨት ላይ ሲያርፍ ያለውን ያህል አደገኛ ሆኗል። ምዕራባውያን በእሳትና በበረዶ መካከል ያለውን የኃይል ሚዛን ለመጠበቅ መሞከራቸው የሩሲያን ወደ ምዕራብ የመስፋፋት አቅም በዩክሬን ምድር ላይ ለማምከን ያሰፈሰፈ ስልት ሆኗል። በሌላ በኩል ሩሲያ ፖክሮቭስክን ጨምሮ በምስራቅ ዩክሬን ያገኘችውን ቁጥጥር በዓለም አቀፉ መድረክ ላይ የቻይና፣ የኢራን ከሌሎች ጸረ ምዕራቢያን መንግስታት ጋር ያላትን ትስስርና ወዳጅነት እንዲያጠናክር አድርጓል። ይህ የኃይል አስተላለፍ የብሬስክን ጥላ ያጎላ አዲሱን የዓለም ስርዓት በውዝግብና በጥርጣሬ የተመሰቃቀል እንደሆነ አድርጎታል። የሩሲያ ወታደር ኃይሎች በፖክሮቭስክ ያደረጉት ግስጋሴ በሞስኮ በኩል ታላቅ ድል ተብሎ የተገለጸ ነው። ከዓመታት ከባድ ፍልሚያና ትልቅ መስዋዕትነት በኋላ የተገኘ ነው። ፖክሮቭስክ ለምን ወሳኝ ሆነች? ፖክሮቭስክ ቀደም ሲል ክራስኖአርሚስክ ትባል የነበረች በዶኔትስክ ክልል ምዕራባዊ ክፍል የምትገኝ ከተማ ናት። የዚች ከተማ መያዝ የክልሉን ወሳኝ ክፍሎች ለመቆጣጠር ቁልፍ ጉዳይ ነው። ለዚህም ሶስት ዋና ዋና ምክንያቶች ይቀመጣሉ። የመጀመሪያው ሎጂስቲክስ ማዕከልነቷ ነው። ፖክሮቭስክ ለዶኔትስክ ክልል ማዕከላዊና ምዕራባዊ ክፍል የዩክሬን ወታደራዊ አቅርቦት ዋና መረብ ናት። ትልልቅ የባቡር መስመሮችና የመንገድ አውታሮች እዚህ ይገናኛሉ። ሁለተኛው የመከላከያ ቀጠናነቷ ሲሆን ከተማ ከምዕራብ ለሚመጣው የዩክሬን መከላከያ እንደ ማዕከል የምሽግ ሆና ታገለግላለች። ጊዜ ስፍራ መውደቅ የዩክሬን የመከላከያ መስመሮች እስከ ኋላ አፈግፍጎ እንዲወድቅ ሊያደርግ ይችላል። በተጨማሪም በሩሲያ ቁጥጥር ስር ያለውን የዶኔትስክን ክፍል ከዩክሬን ቁጥጥር ስር ካለው ጋር የሚያገናኝ በመሆኑ ድል ማግኘት በሞስኮ የይገባኛል ጥያቄዎች ላይ ትልቅ የፖለቲካ ክብደት ይሰጣል። የሩሲያ ወታደራዊ እንቅስቃሴ በፖክሮቭስክ ግንባር እንደ ደረቅ እንጨት በሰደድ እሳት እየተፋፋመ ቀጥሏል። ዓለም አቀፍ ተንታኞች የብረት መዶሻ የሚል ስያሜ የሰጡት አዲስ ስልት እዚህ ግንባር ላይ ተንጸባርቋል። ይህ ስልት የሚከተሉትን ዋና ዋና ነገሮች ይዟል። ሩሲያ ክብደታቸው ከ1.5 ቶን በላይ የሆኑትን ፋብሪክ የሚባሉ ግላይድ ቦምቦችን በብዛት መጠቀም የጀመረችው ከዚህ ግንባር በፊት ነበር። እነዚህ ቦምቦች የአገር ላይ የመሬት መንቀጥቀጥ በመፍጠር የዩክሬን የመሬት ውስጥ ምሽጎችንና የመከላከያ ቦታዎችን እንደ ሸክላ ድስት በመሰባበር ከፍተኛ ውድመት ያደርሳሉ። የሲኤንኤን ዘገባዎች ይህን የመሳሪያ ብዛት የዩክሬን የአየር መከላከያ አቅም እስኪጠፋ ድረስ የጦርነት ውጤት ላይ ተጽዕኖ ማሳደሩን ያሳያሉ። የሩሲያ ኃይል በብዛትና በማይቆም ጅረት የመግፋት ስልት በፖክሮቭስክ ግንባር ውጤታማ ሆኗል። ፖለቲኮ የጻፋቸው ጽሑፎች እንደሚጠቁሙት የኪየቭ መንግስት የሰው ኃይል አቅርቦት እጥረት እንደ እግር ሰንሰለት የጦርነቱን ሂደት እየጎተተው ነው። ወጣት ወንዶችን ወደ ጦር ግንባር ለመመልመል የሚደረገው ጥረት ቢጠናከርም የሩሲያን ወንዝ ያህል የሰው ኃይል ለመግታት በቂ አልሆነም። የሩሲያ ጦር የዩክሬን የጦር አቅርቦት የደም ስር የሆኑትን የመንገድና የባቡር መስመሮች በትክክል በማነጣጠር የዩክሬን ግንባር ላይ ያለውን የመድፍ ጥይትና የጦር መሳሪያ እጥረት ከእሳት የባሰ አድርጎታል። ዩክሬን ጎንበስ ቀና ብላ የምዕራባውያን አገሮችን እርዳታ ብትጠብቅም እርዳታው ሲደርስ ግን ሩሲያ ግንባር ላይ አዲስ ሁኔታ በመፍጠር ጊዜውን አጥብባባታለች። የፖክሮቭስክ ውድቀት በጦርነት ላይ የፈጠረው ጋይል ማዕበል የድርድር ጠረጴዛው ላይ እንደ ነጎድጓድ አስተጋብቷል። በአሁኑ ወቅት ሰላምን ለማምጣት የሚደረጉ ጥረቶች ልብ ወለድ መሳይ እንዲሆኑ አስገድደዋል። በአንድ ወገን ሩሲያ ፕሬዚዳንት ፑቲን ሰላም ከፈለጋችሁ እውነታውን ተቀበሉ የሚል መልእክት አስተላልፈዋል። ይህ ማለት በጦርነት የተያዙትን ግዛቶች ማለትም ዶኔትስክን፣ ሉሃንስክ፣ ዛፖሮጂያና ኬርሰንን ሩሲያዊነት ዕውቅና መስጠት ዩክሬን
በኔቶ ለመቀላቀል ያላትን ፍላጎት ከህልሟ ዝርዝር መሰረዝና ወታደራዊ ገለልተኝነትን መፈረም የሚሉ የማይታጠፉ ቅድመ ሁኔታዎችን አቁሟል። ሮይተርስና ፖለቲኮ የመሳሰሉ የመገናኛ ብዙሃን እነዚህ ቅድመ ሁኔታዎች ዩክሬንን እንደ ገደል ጫፍ ባለ አደገኛ ስፍራ ላይ አስቀምጠዋታል ሲሉ ይተነትናሉ። በሌላ ወገን ዩክሬን ፕሬዚዳንት ዘለንስኪ በበኩላቸው ሉዓላዊነት አይሸጥም አይለወጥም በሚል መርህ የራሳቸውን የሰላም ቀመር ይዘው ቀርበዋል። ይህ ቀመር የሩሲያ ወታደሮች ከዩክሬን ግዛት ሙሉ ለሙሉ እንዲወጡ፣ የድንበር አንድነት እንዲመለስና ለጦርነቱ የደረሰው ጉዳት ካሳ እንዲከፈል ይጠይቃል። ይህ ደግሞ ለሞስኮ የመሸነፍ ሰነድ ስለሆነ የድርድር ጠረጴዛው ላይ እንደ ሾህ ሆኖ ቀርቧል። የሁለቱ ወገኖች አቋም እንደ ዘይትና ውሃ የማይዋሃድ በመሆኑ የፖክሮቭስክ ድል የሩሲያን የድርድር ጫና ከብረት የጠነከረ አድርጎታል። ዓለም አቀፍ መድረኮች ላይ የሚደረጉ የሰላም ጉባኤዎች ማጽናኛ እንጂ መፍትሄ ያለመስጠታቸው ጦርነቱ ለረጅም ጊዜ የሚቀጥል መሆኑን የሚያሳዩ ስለመሆናቸው እየተነገረ ነው። ይህ በምስራቅ ዩክሬን የሚካሄደው ጦርነት ከሁለት ሀገሮች ግጭት በላይ ነው። ፖክሮቭስክ ከወደቀች ቀጠናዊ ስጋት ከፍ እንደሚል ፖለቲኮ በሰፊው ይተነትናል። የኔቶ አባል ሀገራት በተለይም ፖላንድና የባልቲክ ሀገራት እንቅልፍ የሚነሳ ስጋት እየተሰማቸው የጦር መሳሪያ ምርታቸውን በከፍተኛ ሁኔታ ጨምረዋል። የምዕራቢያን መሪዎችም ለዩክሬን የሚሰጡት ድጋፍ ለኪየቭ ሳይሆን ለመላ አውሮፓ መረጋጋት የሚከፈል የደም ዋጋ እንደሆነ እየገለጹ ይገኛሉ። የፖክሮቭስክ ውድቀት የጦርነት ማብቂያ ሳይሆን የትግሉን ቅርጽ የቀየረ ወሳኝ ምዕራፍ ነው። ሩሲያ በዶኔትስክ ላይ ያላትን ቁጥጥር ለማጠናከር የመጨረሻው ምዕራፍ እየከፈተች ሲሆን፣ ዩክሬን ደግሞ በምዕራቢያን እርዳታ አዲስ የመከላከያ አጥር ለመስራት እየጣረች ነው። ነገር ግን ከዚህ ሁሉ ፖለቲካዊና ወታደራዊ ትንታኔ ጀርባ የተረሳው የሰብአዊ ቀውስም ነው። ቢቢሲና ሲኤንኤን በተደጋጋሚ እንደዘገቡት በፖክሮቭስክና በአካባቢው የሚደረገው ውጊያ በሚሊዮኖች የሚቆጠሩ ሰዎችን ከቤት ንብረታቸው እንዲፈናቀሉ አድርጓል። ከተደመሰሱት ከተሞችና የወደሙት መሠረተ ልማቶች የጦርነቱ የማይፋቅ ጠባሳ ሆኖ ቀርተዋል። የሰላም ድርድር እስካልተጀመረ ድረስ ይህ ሁሉ የሰው ልጅ መከራ የማያባራ ጅረት ሆኖ ይቀጥላል። ጦርነቱ በግንባር ላይ እስካላበቃ ድረስ የድርድር ጠረጴዛው በስጋትና በጥርጣሬ መሙላቱ አይቀሬ ስለመሆኑም ብዙዎች ይስማማሉ። ይህን ትንታኔ ከመጨረሳችን በፊት የእርሱ አስተያየት ምንድን ነው? ይህ የሩሲያ ግስጋሴ ወደ ሰላም ይወስዳል ወይስ የጦርነቱን እሳት ይበልጥ ያቀጣጥሏል? በኮሜንት ስር ሐሳቦቻችሁን አጋሩን። ላይክና ሼር ማድረግም አይርሱም። በሚቀጥለው ጥልቅ ትንታኔያችን እስክንገናኝ ድረስ ቸር ሰንብቱ።